በአማራ ክልል በሶስት ግንባሮች በተደረጉ ውጊያዎች ፋኖ የአገዛዙን ኮር መሪዎች በመሸኘት ባለድልነቱን አስጠብቋል። በሰራዊት ውስጥ ከባድ መኮብለልና መበታተን የተፈጠረ ሲሆን የጦር መኮንኖቹ በግንባር ውጊያ ተሸኝተዋል። በክልሉ በርካታ ቀጠናዎች ላይ የተሰበሩ ድሎች የያዘውን ዝርዝር መረጃ በቆይታችን ታዳምጡታላችሁ። የአርሲን ጉዳይ ለመሸፋፈን እየጣሩ ያሉት የብልጽግና ተሿሚዎች የንጹሐኑ ደም እያቅበዘበዛቸው ነው። በዚሁ ጉዳይ ትችት ያቀረቡና በአገዛዙ የታፈኑት ከታቢዎች ያሉበት ታውቋል። በአርሲ አመራሮቹ የተሰጠውን አስከፊ ምላሽና የታፋኞቹን ጉዳይ እንነግራችኋለን። አገራዊ ምክክር ኮሚሽን እያሉ ህዝብን ማደናገርና እድሜ ማራዘም የማይችል መሆኑ ሲጠቆም የብልጽግና የአጀንዳ መልፈስፈስ ራሱን ይዞት እየሞተ ይገኛል ሲሉ ከታቢው ገልጸዋል። ይህ በእንዲህ እንዳለ የፕሮፌሰሩ ምላሽ መነጋገሪያ ሆኗል። መረጃዎቹ ተዘጋጅተዋል። እፎይታን የያዘው ድርድር መቋጫውን አግኝቷል ሲባል ፊርማ አለመካሄዱ ግን ስጋትን ደቅኗል። በባህር ማዶ ዜና ጥንቅራችን ትሰሙታላችሁ። ሰላም ጤና ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። የጥር 8 ቀን 2018 ዓመተ ምህረት አጫጭር መረጃዎች። ሰራዊቱ የሚወጣበት ቀዳዳ አልታወቃቸውም። የብልጽግና ወታደራዊ መሪዎች ተሸብረዋል። ጦሩ እየፈረሰ ነው። የሀገርን ሰላም ማስከበር ካልቻልን የእርስ በርስ ጦርነት መጥፎ ታሪክ ተመዝጋቢዎች አንሆንም ያሉት ወታደሮች ከብልጽግና ካምፕ መክዳታቸው እንደቀጠለ ነው። የህዝብም ትግል የሚቀላቀሉም በርካቶች ሆነዋል። ነገር ግን እነዚህን ነጻነት ወዳጆች የመቀበያ መንገዱ ጥንቃቄ የተሞላበት እንዲሆን በድጋሜ ተጠይቋል። ህዝቡ የሚፈልገው አሁንም ቢሆን ሰላም ነው የሚፈልገው። ህዝቡ ጦርነት አይፈልግም። እናንተ ስልጣን ለማራዘም ስትሉ ጦርነት የሚታውጁ መሪዎች ጥንቃቄ አድርጉ። ያለውን ችግር በሰላማዊ መንገድ መፍታት ነው። ህዝቡ ካሁን በኋላ በሰላም መኖር ብቻ ነው የሚፈልገው። በአገሪቷ ላይ ጦርነት የሚያውጅ መሪ ሳይሆን እሱ ተልእኮ ያለ ሰይጣን ነው። በአዲስ አበባና በመላው የሀገሪቱ አካባቢዎች ወጣቶችን ለውትድርና ለማፈስ ሚስጥራዊ ዝግጅት መኖሩ ተሰማ። አገዛዙ ጦሩ መክዳቱን ተከትሎ በተለይም በትልልቅ ከተሞች ለውትድርና ምልምል አፈና ሊያደርግ መሆኑ ተገልጿል። ወጣቶች ራሳቸውን እንዲጠብቁ፣ በዚህ አምባገነን አገዛዝ እጅ እንዳይወድቁ የጥንቃቄ መልእክት ተላልፏል። የጠላት ከፍተኛ የጦር መኮንኖች ተደመሰሱ። የአገዛዙ መዋቅር በከፍተኛ መደናገጥ ውስጥ ወድቋል። በአማራ ሕዝብ የህልውና ተጋድሎ ታሪክ ውስጥ አዳዲስ ገጽታዎችን እየጻፈ የሚገኘው የፋኖ ኃይል በአምሃራ ሳይንት ወረዳ በለጩማ ግንባር በጠላት ከፍተኛ ወታደራዊ አመራሮች ላይ መብረቃዊና አስደናቂ የደፈጣ ጥቃት በመሰንዘር እጅግ ከፍተኛ ድል ማስመዝገቡ ተሰማ። ይህ የአገዛዙን የጦር መዋቅር በእጅጉ ያወከው ስልታዊ ጥቃት የፋኖን ወታደራዊ የበላይነትና የደፈጣ ስልት ጥብቅነት ዳግም ያስመሰከረ ሆኗል። ከ105ኛ ኮር የህዝብ ግንኙነት መምሪያ የተገኘው መረጃ እንደሚያመለክተው የአገዛዙ ከፍተኛ ወታደራዊ መሪዎች በመካነ ሰላም ከተማ ለቀናት ሲያካሂዱት የነበረውን የሴራ የግምገማ ስብሰባ አጠናቀው የተለመደውን የጥፋትና የጭቆና ተልዕኮ ለመፈጸም በከፍተኛ መኪኖች ታጅበው ወደ አምሃራ ሳይንት ወረዳ በመንቀሳቀስ ላይ ነበሩ። ይሁን እንጂ የነጻነት ታጋዮቹ ንስሮቹ ይህንኑ የጥፋት ጉዞ ቀድመው በመከታተል ስልታዊ በሆነችውና በለጩማ በተባለችው ስፍራ ላይ መንገዱን ዘግተው ሲጠባበቁ ቆይተዋል። የአገዛዙ ጦር ጨርሶ ባልገመተውና ባልተዘጋጀበት ሁኔታ በጀግናው የምኒልክ እዝ ስር የሚገኘው የ105ኛ ኮር የ71ኛ ክፍለ ጦር አናብስት መብረቃዊ የደፈጣ ጥቃት ሰንዝረውባቸዋል። በዚህ እጅግ አስደናቂ በሆነ የክንድ ማሳያ ጥቃት የጠላት ዋና ወታደራዊ መሪዎችና መኮንኖች በቦታው ላይ ላይመለሱ ተሸኝተዋል። በርካታ የጦር መሪዎች ሲሞቱና በጽኑ ሲቆስሉ የአገዛዙ የእዝ ሰንሰለት ሙሉ በሙሉ በሚባል ደረጃ ተበታትኗል። የፋኖን ክንድና ከባድ ጉዳት መቋቋም ያቃተው የጠላት ጦር በከፍተኛ መደናገጥና መርበትበት ውስጥ ሆኖ የቆሰሉ አመራሮቹን ሲያነሳ የዋለ ሲሆን ከፍተኛ ጉዳት የደረሰባቸው መኮንኖች በአስቸኳይ በሪፈር ወደ ደሴ ሆስፒታል የተሸኙ ሆነዋል። ቀሪዎቹ ደግሞ በአምሃራ ሳይንት ወረዳ በሚገኘው በአጅባር ሆስፒታል ገብተው ሕክምና ላይ ማደራቸው ተሰምቷል። የታሪካዊ ሽንፈት የደረሰበትና መዋቅራዊ ውድቀቱን ለመሸሸግ የውሸት ፕሮፓጋንዳዎችን የሚነዛው አገዛዝ ህዝቡ እውነታውን እንዳያውቅበትና ውርደቱን ለመደበቅ ከፍተኛ ጥረት እያደረገ መሆኑን ምንጮች
ምንጮች ጠቁመዋል። በደረሰበት አስደንጋጭ ሽንፈት ሳቢያ ምሽት ጀምሮ በአጅባር ሆስፒታል ዙሪያ ጥብቅ ወታደራዊ ከበባ ያደረገ ሲሆን የቆሰሉት አመራሮች ምስልና ሁኔታ ለህዝብ ይፋ እንዳይሆን በመስጋት ከሕክምና ባለሙያዎች ውጪ ምንም ሲቪል ታካሚ ወደ ሆስፒታሉ ግቢ እንዳይገባ ሙሉ በሙሉ አግዶ እንደሚገኝ የኮሩ መረጃ ያረጋግጣል። ይህ በበለጩማ ግንባር የተመዘገበው ድል የፋኖ ተጋድሎ ወደ ላቀ የስትራቴጂክ ጥቃት መሸጋገሩንና የአገዛዙ ወታደራዊ መዋቅር ደግሞ ወደማይቀረው ሙሉ ውድቀትና መፈራረስ እያመራ መሆኑን በግልጽ ያሳየ ታሪካዊ ክስተት ሆኖ ተመዝግቧል። በተያያዘ የግንባር መረጃ በደብረ ማርቆስ ስናን መስመር አገዛዙ ሰራዊት ላይ ከባድ ምት ተሰነዘረ። የሻለቃ አዛዡን ጨምሮ በርካታ ወታደሮችም ተሸኝተዋል። የህዝብን ነጻነትና ክብር ለማስመለስ በየግንባሩ እያስመዘገበ ያለውን ድል አጠናክሮ የቀጠለው ፋኖ ከደብረ ማርቆስ ተነስቶ ወደ ስናን ረቡ ገበያ ሬሽን ለማቀበል ሲንቀሳቀስ በነበረው የአገዛዙ ሰራዊት ላይ ከባድና መብረቃዊ ጥቃት በመሰንዘር አኩሪ ድል ተቀዳጅተዋል። የአገዛዙ መጠቀሚያ የሆነው የ6ኛ እዝ 602ኛ ኮር 75ኛ ክፍለ ጦር አባላት የነበሩት ወታደሮች ወደ ስናን አካባቢ ለተከበበውና ለሳሳው ኃይል ስንቅና ትጥቅ ለማቅረብ ሲንቀሳቀሱ በ206ኛ ኮር 24ኛ ክፍለ ጦር ስናን አባጅሜ ሻለቃ አድፍጦ ይጠብቃቸው በነበረው የነጻነት አርበኛ ጥብቅ ክትትልና ሽብሪት እጅ ላይ ወድቀዋል። ፋኖ ጠላት ጨርሶ ባልገመተውና ባልጠበቀው ሰዓት ቦታ በከፈተበት አስደናቂ የማጥቃት እርምጃ የአገዛዙ ሰራዊት መፈራገጥ ሳይችል ቀርቷል። በዚህም በርካታ ሰብአዊና ቁሳዊ ኪሳራ ደርሶበታል። ወታደራዊ ኃላፊውን ጨምሮ 20 የአገዛዙ ወታደሮች ተደምስሰዋል። 12 የሚደርሱት በጽኑ ቆስለዋል። 3 ክላሽንኮቭ ጠመንጃዎችና 1050 ጥይቶች እንዲሁም ሌሎች ወታደራዊ ንብረቶች ተማርከዋል። ይህ በጀግኖች የተፈጸመው ፈጣንና ስልታዊ ጥቃት የጠላትን ስብስብ ሙሉ በሙሉ ያፈራረሰና መሪ አልባ ያደረገ ነበር። በውጊያ ወቅት የፋኖን የቅንጅት ጥቃት መቋቋም ያቃታቸው መስመራዊ መኮንኖች ወዲያውኑ ህይወታቸውን ያጡ ሲሆን ከእነዚህም መካከል የዚሁ ወራሪ ኃይል የሻለቃ አዛዥ የነበረው መቶ አለቃ ታሪኩ በቀለ ባቲሳ ይገኝበታል። ጠላት ከደረሰበት ድንገተኛ መብረቃዊ ምት መጽናት ባለመቻሉ የገዛ ጓዶቹንና የአዛዦቹን አስከሬን ሳያነሳ ሜዳ ላይ በትኖ ሸሽቷል። ይህ ድል የፋኖን ወታደራዊ የበላይነት፣ የስትራቴጂ ብስለትና ለህዝብ ነጻነት ያለውን ጽኑ ቁርጠኝነት በድጋሚ ያስመሰከረ ሲሆን የጭቆናው አገዛዝ ሰራዊት ግን የህዝብን የለውጥ ማዕበል መቋቋም አቅቶት ውድቀቱ መፋጠኑን በግልጽ ያሳየ ክስተት ሆኗል። በግንባር መረጃችን ስንቀጥል ፋኖ በሸዋ ምድር በአገዛዙ ጦር ላይ መብረቃዊ ክንዱን አሳረፈ። የአገዛዙ የጥፋት ኃይልም እንደ ቅጠል ረግፏል። የአማራን ህዝብ ህልውና ለማስከበር በቁርጠኝነት የሚፋለመው የአማራ ፋኖ በሸዋ ጠቅላይ ግዛት ምንጃርና ከረዩ እንዲሁም ይፋት አውራጃዎች ባደረጋቸው ተከታታይ አውደ ውጊያዎችም የአብይ አህመድን ጸረ ህዝብ ጦርና ሆዳደር ሚሊሻዎችን አይቀጡ ቅጣት በመቅጣት ድሎችን አስመዝግቧል። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ከሰም 2ኛ ኮር ነበልባል ክፍለ ጦር ጋር በመሆን ሰኔ 6 ቀን 2018 ዓ.ም ከቀኑ 6 ሰዓት ጀምሮ እስከ ምሽቱ 3 ሰዓት ከ45 ድረስ ባደረገው እልህ አስጨራሽ ፍልሚያ የአገዛዙን ጥምር ጦር እንደ ቅጠል አርግፎታል። የነበልባል ክፍለ ጦር ስር የሚገኙት የመብረቅ ሻለቃና የመቶ አለቃ አበባው ሻለቃ ፋኖች በጋራ በወሰዱት የተቀናጀ መብረቃዊ ጥቃት መነሻውን ከባልጫ አድርጎ ወደ ኢራን ቡቲ ቀበሌ በመንጋ ያቀናውን የሪፐብሊካን ጥበቃ 5ኛ ክፍለ ጦርንና በጥቅማ ጥቅም የተደለሉ ሆዳደር ሚሊሻዎችን ድባቅ መተውታል። ኢራን ቡቲን እቆጣጠራለሁ ብሎ በትዕቢት የገባው የአገዛዙ ሰራዊት በፋኖ የውስጥ መረጃ አቅራቢዎች በተረጋገጠው መረጃ መሰረት ከ15 በላይ ወታደሮቹ ወዲያውኑ በገቡበት ቀርተዋል። ቁጥራቸው በውል ያልታወቁ በርካታ ቁስለኞችንም አምቡላንስ ከ4 ጊዜ በላይ የተመላለሰች ለመጫን ተጋዳለች። ይህ በእንዲህ እንዳለ የአገዛዙ ሰራዊት መበስበስን የተረዳ ነጻነት ናፋቂ ወታደር አንድ ዘመናዊ ስናይፐር መሳሪያ፣ አንድ የደረት ትጥቅና 4 ካዝና ሙሉ ጥይት ይዞ ወደ ፋኖ ኃይል ወይም የአጼ አምደ ጽዮን ኮር 7ለ7 ክፍለ ጦርን በሰላም ተቀላቅሏል። በይፋት አውራጃ የተፈጸመው አስደናቂ የሰርጎ ገብ ኦፕሬሽንና የሚሊሻው መሪ መደምሰስ በሌላ የጀግንነት ምዕራፍ የአጼ ዘርዓ ያዕቆብ 1ኛ ኮር 7ለ7 ክፍለ ጦር ልዩ የኦፕሬሽን ቃኞች የአብይ አህመድን ሰራዊት እንቅስቃሴ ቀድመው በማጥናት በጠላት ይዞታዎች ውስጥ ሰርገው በመግባት አስገራሚ ድንገተኛ ጥቃቶችን ሰንዝረዋል። በርግቤ ቀበሌ ሰኔ 5 ቀን 2018 ዓ.ም ከሌሊቱ 5 ሰዓት ላይ ከአጣዬ ተነስቶ ወደ በርግቤ አቅጣጫ ሲገሰግስ የነበረውን የአገዛዙን ሰራዊት ጀግኖቹ ፋኖዎች በበርግቤና በይምሎ መካከል አድፍጠው በመጠበቅ በሰነዘሩበት ከባድ ድንገተኛ ጥቃት 4ቱን ወዲያው ሲደመሰሱ የተቀሩት በጽኑ አቁስለው ወደ መጡበት እንዲፈረጠጡ አድርገዋቸዋል። አራዳ በር የሄደል ጉዞ ሳይቋረጥ በማግስቱ ሰኔ 7 ቀን 2018 ዓ.ም ከጠዋቱ 12 ሰዓት ላይ ከአጣዬ ወደ አላላ ይጓዝ በነበረው የሆዳደር ሚሊሻ ላይ ሌላ ስልታዊ ጥቃት ተፈጽሟል። አራዳ በር ላይ ቀድመው ምሽግ የያዙት የቁርጥ ቀን ልጆች ባደረሱት ጥቃት እንድሪስ የተባለው የጠላት ሚሊሻ መሪ ከነ
ከነ ግብረ አበሮቹ ጋር ሙሉ በሙሉ ተደምስሷል። የተረፉት ሶስቱ ደግሞ በከባድ መቁሰል ምክንያት ሪፈር ተጽፎላቸው በህይወትና በሞት መካከል ይገኛሉ። የአማራ ፋኖ አሳምነው እዝ የህዝብ ግንኙነት መምሪያ ህዝባዊ ክንዳችን የአገዛዙን የጥፋት መዋቅር እያፈራረሰው መሆኑን እያበሰረ ለመላው የነጻነት ታጋዮችና ደጋፊዎች ክብር ለጀግኖች ሰማዕታት ህልውናችን በተባበረ ክንዳችን ሲል ጥሪውን ያስተላልፋል። ወቅታዊ የሆነ የኢትዮጵያ ማህበራዊና ፖለቲካዊ ቀውስ በተመለከተ አንጋፋውና ቀጥተኛው የፖለቲካ ሰው ፕሮፌሰር መራራ ጉዲና ያስቀመጡት ትንተና የሀገሪቱን እውነተኛ ገጽታ ያጋለጠና የአገዛዙን ውድቀት ቁልጭ አድርጎ ያሳየ ሆኖ ተገኝቷል። አሁን ስልጣን ላይ ያለው አካል ሀገሪቱን ወደማይወጣበት ማጥ ውስጥ እየከተታት ባለበት በዚህ ወቅት ፕሮፌሰሩ ያስቀመጧቸው 4 አማራጭ ቢሆነኞች ለሰሚው ህዝብ ትልቅ የንቅናቄ ደውል፣ ለአገዛዙ ደግሞ የውድቀት ማስተማሪያ መሆናቸው ተገልጿል። ፕሮፌሰር መራራ ጉዲና አገዛዙ የሙጥኝ ካለው የኃይል አማራጭና ካለማስተዋል ፖለቲካ ወጥቶ ነገሮችን በሰከነ መንፈስ ካልተመለከተ የሀገሪቱ ዕጣ ፈንታ በገደል አፋፍ ላይ መሆኑን በድፍረትና በምሁራዊ ጨዋነት አስቀምጠዋል። የፕሮፌሰር መራራ ትንተና የአገዛዙን ደካማ ጎንና ግትርነት በማጋለጥ የኢትዮጵያን የወደፊት ዕጣ ፈንታ በ4 ነጥቦች ከፍሎ አመልክቷል። የቀውሱ መባባስና የአገዛዙ አለመቻል ሲጠቆም አገዛዙ አሁን ያለው የዋጋ ንረት፣ መፈናቀልና የእርስ በእርስ ጦርነት ማስቆም አለመቻሉ ሀገሪቱን ይበልጥ ወደ ጨለማ እያመራት መሆኑን ያሳያል ብለዋል። ይህ አገዛዙ መሪነትን እንደተነጠቀ ትልቅ ማረጋገጫ ነው ሲሉም አስረድተዋል። የታጣቂዎች ወደ ማዕከል መገስገስና የስልጣን ማስገደድ እንደተፈጠረ ያነሱት ፕሮፌሰሩ ፋኖ፣ ሸኔ፣ ህወሓትና ጉምዝ የራሳቸውን ይዞታ እያሰፉ መምጣታቸውና ብልጽግና ሊጥኑ እንደሚችሉ መነገሩ የአሁኑ አገዛዝ በውሸት ፕሮፓጋንዳ ላይ የተመሰረተ እንጂ መሬት ላይ ያለውን እውነታ መቆጣጠር ያቃተው መሆኑን በግልጽ ያሳያል። የፖለቲካ ልሂቃኑና አገዛዙ ካለማስተዋልና ከእልህ ካልወጡ ታላቋ ኢትዮጵያ በታሪክ ማህደር ብቻ የመቅረት አደጋ እንደተጋረጠባት ፕሮፌሰሩ በቁጭት አስገንዝበዋል። አገዛዙ እግዚአብሔርንም ሰውንም ፈረንጆችንም ሰምቶ ከመጠፋፋት ፖለቲካ ወጥቶ ወደ ጠረጴዛ ዙሪያ መምጣት እንዳለበት ያስቀመጡት ምክር ግን በህዝቡና በታጋዮች ውስጥ ተቀባይነት አላገኘም። የፖለቲካ ልሂቃኖቻችን ከመጠፋፋትና እልህ ውስጥ ወጥተው ሀገርን የማዳን ስራ ካልሰሩ የታሪክ ተወቃሽ ብቻ ሳይሆን የጥፋቱ መጀመሪያና መጨረሻ ይሆናሉ ብለዋል ፕሮፌሰር መራራ ጉዲና። አገዛዙ በየመድረኩ ሁሉም ነገር ሰላም ነው በሚል የሐሰት ትረካ ህዝቡን ለማደንዘዝ በሚሞክርበት በዚህ ወቅት ዝምታን መምረጥ ራስን ለማጥፋት ማዘጋጀት መሆኑም ተጠቁሟል። ወጣት ዮናታን ይትባረክ በማዕከላዊ ወይም 3ኛ ፖሊስ ጣቢያ እንደሚገኝ ታውቋል። እናት ፓርቲ እስረኞቹ ያለ ቅድመ ሁኔታ እንዲፈቱ ጠይቋል። ከሰኔ 1 ቀን 2018 ዓ.ም ጀምሮ የደረሰበት ሳይታወቅ የቆየው ወጣት ዮናታን ይትባረክ ከቀናት ፍለጋ በኋላ በአዲስ አበባ ማዕከላዊ 3ኛ ፖሊስ ጣቢያ እንደሚገኝ መታወቁን እናት ፓርቲ አስታወቀም። የፓርቲው አመራሮች እሁድ ሰኔ 7 ቀን 2018 ዓ.ም ወጣቱ የሚገኝበትን ስፍራ አረጋግጠው ለመጠየቅ ቢሄዱም ባለቤቱን ጨምሮ የትኛውም የቤተሰብ አባልም ሆነ ጠበቃ እንዳያገኘው መከልከሉን ገልጸዋል። በዚህም ምክንያት የአመራር አካላቱ በጽሁፍ የሚላክ የማበረታቻ መልእክትና ምግብ ብቻ ለማድረስ መገደዳቸውን ፓርቲው ይፋ አድርጓል። ባለትዳርና የ3 ህጻናት ልጆች አባት የሆነው ወጣት ዮናታን ይትባረክ ቡልቡላ ከሚገኘው የስራ ቦታው እስከተፈታበት ዕለት ድረስ በአርሲ ለተጨፈጨፉ ክርስቲያኖች ድምጽ በመሆን በስፋት ሲንቀሳቀስ የነበረ ሲሆን የቅርብ ቤተሰቦቹ እንደሚናገሩት ከሆነ ለስውር እስር የተዳረገውም በዚህ ሰብአዊና እምነታዊ ትጋቱ ምክንያት ነው። እናት ፓርቲ ባወጣው መግለጫ የአገሪቱ የፍትህ ስርዓት ወደ ኋላ ተመልሶ በጨለማ ማሰቃየትና ሰዎችን መሰወር ላይ ማተኮሩ እጅግ የሚያስቆጭና የሚያስቆጣ መሆኑን ገልጾ ድርጊቱን አጥብቆ አውግዟል። ፓርቲው ወጣት ዮናታን ያለበት ሁኔታ ለቤተሰቦቹ በይፋ ተነግሮ የመጠየቅ መብቱ በአስቸኳይ እንዲከበር፣ ወጣት ዮናታንን ጨምሮ ቀሲስ ዶክተር መዝገቡና ሌሎች በሃይማኖታቸው ምክንያት ተለይተው የታሰሩ ዜጎች በሙሉ ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱ አጥብቆ አሳስቧል። አሜሪካና ኢራን ለዘላቂ ሰላም የሚበጀውን ታሪካዊ ስምምነት አደረጉ። ለዓለም አቀፉ ማህበረሰብ ታላቅ እፎይታን የሰጠ አዲስ ተስፋ ተፈንጥቋል። አሜሪካና ኢራን በሁለቱ ሀገራት መካከል የነበረውን የጦርነት ስጋት ሙሉ በሙሉ ለመቋጨት የሚያስችላቸውን ታሪካዊና ዘላቂ የተኩስ አቁም ስምምነት ላይ መድረሳቸው ታውቋል። ይህ በኳታር አደራዳሪዎች የ14ና 15 ሰዓታት ከፍተኛ ጥልቅ ውይይት የተገኘው ስኬታማ ውጤት በቀጣዩ አርብ በይፋ እንደሚፈረም ተገልጿል። ይህ ታሪካዊ ውል በሁለቱ
ሀገራት መካከል ብቻ የተገደበ ሳይሆን ጎረቤትም ሊባኖስንም ያጠቃለለ በመሆኑም ለቀጠናው አስተማማኝ ሰላምን ያመጣል ተብሏል። ለዓለም ንግድና ኢኮኖሚ እጅግ ወሳኝ የሆነው የሆርሙዝ ሰርጥ ሙሉ በሙሉ ክፍት የሚደረግ ሲሆን አሜሪካም በ30 ቀናት ውስጥ ሰርጡን የመክፈት ግዴታዋን ትወጣለች። በስምምነቱ መሰረት አሜሪካ በኢራን ዙሪያ ካሉ አካባቢዎች ጦሯን የምታነሳ ይሆናል። በቀጣዮቹ 60 ቀናት ውስጥ የኒውክሌር ጉዳይንም ጨምሮ ሌሎች ቁልፍ አጀንዳዎች ላይ ውይይት እየተደረገባቸው ዘላቂ መፍትሄ እንደሚሰጣቸው ታምኖበታል። የፓኪስታኑ ጠቅላይ ሚኒስትር ሻህባዝ ሻሪፍ በሀገራቸው በሁለቱ ኃይሎች መካከል የነበረው ልዩነትን ለማጥበብና ይህ ስምምነት እንዲሳካ የበኩሏን ስትወጣ መቆየቷን በኩራት ገልጸዋል። ኢራን በበኩሏ ከዛሬ ሰኞ ጀምሮ ጥቃት ማድረሷን ብታሳውቅም ስምምነቱ በተሟላ ሁኔታ እንዲተገበር አሜሪካ የቤት ስራዋን በቁርጠኝነት እንድትወጣ አሳስባለች። የተባበሩት መንግስታት ድርጅት ዩኤን ዋና ጸሐፊ አንቶኒዮ ጉተሬዝ ለዚህ ስምምነት መሳካት ቀንና ሌሊት የደከሙ አካላትን ሁሉ አመስግነዋል። እንደ ጀርመን፣ ጃፓን፣ ጣሊያን፣ ፈረንሳይ፣ እንግሊዝ፣ ቱርክና ኒውዚላንድ ያሉ ሀገራት ስምምነቱን በከፍተኛ በጎነትና ደስታ ተቀብለውታል። ምንም እንኳን እንደ ሊንድሴ ግራሃም እና ማይክ ፔንስ ያሉ አንዳንድ የአማራ ሪፐብሊካን ፖለቲከኞች በስምምነቱ ላይ ጥያቄዎችን ቢያነሱም የዋሽንግተን ፖስት እና የሲኤንኤን ዘገባዎች እንደሚያመለክቱት የስምምነት ለመካከለኛው ምስራቅና ለዓለም ሰላም አዲስ የብርሃን ምዕራፍ የከፈተ ዜና ሆኗል። አገዛዙ ለዕድሜ ማራዘሚያ የያዘውና ሐምሌ 8 ቀን 2018 ዓመተ ምህረት የሚጀመረው ሀገራዊ የምክክር ጉባኤ በሀገሪቱ የፖለቲካ ልሂቃንና በህዝቡ ዘንድ ከፍተኛ ቁጣና ጥያቄ እየተነሳበት ይገኛል። አገዛዙና ተላላኪ የዜና ተቋማት ሂደቱን ታሪካዊ የምዕራፍና ትልቅ አጀንዳ በማለት ቢያጮሁትም በርካታ ታዛቢዎች ግን ጉባኤውን የአገዛዙ የፖለቲካ ብሽሽቅና የይስሙላ ድራማ ሲሉ እየተቹ ናቸው። ከሰሞኑ የኢትዮጵያ ሀገራዊ ምክክር ኮሚሽን የፊታችን ሐምሌ 8 ቀን 2018 ዓመተ ምህረት የውይይት ጉባኤው እንደሚጀመር ይፋ ማድረጉን ተከትሎ ሂደቱ ምን ያህል አካታችና ነፃ ነው የሚለው ጥያቄ በብርቱ እየተነሳ ነው። የምክክር ኮሚሽኑ ከተመሰረተበት ጊዜ ጀምሮ በአደረጃጀቱ በአባላት አመራረጡና በአጀንዳ አሰባሰቡ ላይ በገዢው ፓርቲ መዋቅር ስር የወደቀ መሆኑ የአደባባይ ሀቅ ነው። የፖለቲካ ተንታኞች እንደሚገልጹት ለአንድ ውጤታማ ሀገራዊ ውይይት የሚያስፈልጉ እንደ አካታችነት፣ ግልጽነት፣ ተአማኒ መሪና ከሁሉ በላይ ደግሞ በጦርነት ውስጥ ያሉ ኃይሎች ለምሳሌ በትግራይ በአማራና በኦሮሚያ ክልሎች ያሉ የትጥቅ ታጣቂዎችና ተዋናዮችን በአግባቡ ማሳተፍ ተዘንግቷል እያሉ ነው። ይልቁንም ሂደቱ ብልጽግና ፓርቲ ያዘጋጀውን አጀንዳ በራሱ መዋቅር በመረጣቸው ሰዎች አወያይቶ ለራሱ የውሳኔ ሀሳብ የሚያቀርቡበት የተዘጋ ክበብ ሆኗል የሚሉ ወቀሳዎች በረድፍ ቀርበዋል። በተለይም የኮሚሽኑ መቋቋሚያ አዋጅ ቁጥር 1265/2014 ላይ የተቀመጡት ድንጋጌዎች ክፍል 2 አንቀጽ 9ና ክፍል 4 አንቀጽ 21 እንደሚያሳዩት ጉባኤው የራሱን የሆነ የመጨረሻ ውሳኔ የመወሰን ስልጣን የለውም። ይልቁንም የተገኙትን የውይይት ምክረ ሀሳቦች አጠናክሮ ለህግ አስፈጻሚውና ለህዝብ ተወካዮች ምክር ቤት ማለትም ለገዢው አካል ከማቅረብ ያለፈ ሚና አልተሰጠውም። ይህም አገዛዙ የህዝብን የምክክር ጥያቄ የመለሰ መስሎ ለመታየትና የራሱን የፖለቲካ አጀንዳ ህጋዊ ሽፋን ለመስጠት ያሸረበው ሴራ ነው የሚል በጽኑ ያስወቅሰዋል። ከዚህ ቀደም በደቡብ አፍሪካ፣ በየመንና በቤኒን የተካሄዱ ብሔራዊ ምክክሮች ሀገራዊ ውሳኔዎችን የማሳለፍ ህገ መንግስትን የማሻሻልና የሽግግር መንግስት የመመስረት የኋላ ስልጣን የነበራቸው ሲሆን የኢትዮጵያው ኮሚሽን ግን ባለፉት 4 ዓመታት ዋና ዋና የፖለቲካ ውጥረቶችን ከማርገብ ይልቅ ውጥረቶቹ እንዲባባሱ ማድረጉን ቀጥሏል። ሀገሪቱ በከፋ የኢኮኖሚ የፖለቲካና የእርስ በርስ ጦርነት ቀውስ ውስጥ ባለችበት በዚህ ወቅት ሁሉንም የፖለቲካ ኃይሎች ያላካተተና ስልጣን የሌለው የይስሙላ ጉባኤ መጥራት በህዝብ ላይ ከመቀለድና እድሜን ለማራዘም ከመሽከርከር የማይተናነስ በመሆኑም እውነተኛ ገለልተኛ ሀገራዊ ጉባኤ ሊካሄድ የሚችለው ሀገሪቱ ወደ ሁሉን አቀፍ የሽግግር ሂደት ውስጥ ስትገባ ብቻ እንደሆነ ይገመታል። በጉዳዩ ላይ ሀሳባቸውን ለቦርከና የገለጹት ኤፍሬም ማዴቦ ይህ ሀገራዊ ምክክር ኮሚሽን ህዝብን ለማዘናጋት የተቋቋመ በብልጽግና እቅፍ የተያዘ በመሆኑ የህዝብ ነጻነትና የኢትዮጵያን አንድነት ሊመልስ የማይችል መሆኑን አስምረውበታል። በአርሲ የተፈጸመው ጭፍጨፋ ከአመራሮቹ የሰላም አለ ትረካ ጀርባ ያለው እውነታ አሁንም እንደተደበቀ ነው። በአርሲ ዞን በንጹሐን ዜጎች ላይ የተፈጸመውን ዘግናኝ ጭፍጨፋና የደረሰውን የሰብአዊ መብት ጥሰት ተከትሎ የአገዛዙ ከፍተኛ አመራሮችና የህዝብ ተወካዮች አካባቢው ሰላም እንደሆነና የሚዲያ ሪፖርቶች ከተጨባጩ እውነታ ጋር እንደማይገናኙ በመግለጽ ማስተባበያ እየሰጡ ይገኛሉ። ሆኖም ግን የሰብአዊ መብት ተሟጋቾች፣ የአይን እማኞችና የተጎጂ ቤተሰቦች የሚሰጡት ምስክርነት የአመራሮቹን ንግግር ፍጹም
ተገላቢጦሽ የሚያደርግና አገዛዙ በንጹሃን ላይ ለደረሰው እልቂት ያለውን ቀጥተኛና ተዘዋዋሪ እጅ የሚያጋልጥ ሆኗል። በቅርቡ በአካባቢው የተገኙት የአርሲ ዞን ዋና አስተዳዳሪ ኢብራሂም ከድር በሰጡት ምላሽ በህዝቡ መካከል መከፋፈልና ጥርጣሬ ለመፍጠር የሚዲያ አካላት ሳይሞት ሞተ ሳይጠፋ ጠፋ በማለት የሐሰት ወሬ ያናፍሳሉ ሲሉ የወቀሱ ሲሆን በአካባቢው የተካሄደውን የ12 ኪሎ ሜትር ሩጫ ውድድርን በምሳሌነት በማንሳት አርሲ ሰላም ነው፣ የልማት ሀገር ነው የሚል የደህንነት ትረካ ለመገንባት ሲሞክሩ ተስተውለዋል። ይህም ወተትን ጥቁር ነው በሉ በሚል መሬት ላይ ያለውን የንጹሃን ጭፍጨፋ ለመደበቅ የተጓዙበት ሂደት አሁንም ሌላ ድብቅ ጭፍጨፋ ሊኖር እንደሚችል ያሳየ ሆኗል። የአመራሩ የሁሉም ሰላም ነው ፕሮፓጋንዳ እንደተጠበቀ ሆኖ ከተለያዩ ገለልተኛ አካላትና ከተጎጂዎች የሚወጡ መረጃዎች ግን በአርሲ የተካሄደው ድርጊት የታቀደና ንጹሃንን ያነጣጠረ ጭፍጨፋ መሆኑን ማመላከቱን ቀጥሏል። የአካባቢው ነዋሪዎችና የተጎጂ ቤተሰቦች እንደሚገልጹት ታጣቂዎቹ በንጹሃን ላይ ጥቃት ሲፈጽሙና ንብረት ሲያወድሙ በአቅራቢያው የነበሩ በእነ አቶ ኢብራሂም ከድር ጭምር የሚዘወሩ የመንግስት የተባሉት የጸጥታ ኃይሎች ጥቃቱን ለመግታት ምንም አይነት እርምጃ አልወሰዱም። ይህ አገዛዙ የዜጎችን ደህንነት የመጠበቅ የመጀመሪያ ደረጃ ኃላፊነቱን ወደ ጎን በመተው ለገዳዮች ስውር ድጋፍ ማድረጉን ወይም ጥቃቱን ሆን ብሎ በዝምታ ማለፉን ያሳያል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮና ሌሎች ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች በተደጋጋሚ እንዳመለከቱት በአርሲና በተለያዩ የኦሮሚያ ክልል አካባቢዎች በማንነትና በሃይማኖት ላይ ያነጣጠሩ ጥቃቶች ሲፈጸሙ የክልሉና የፌዴራል መንግስት መዋቅሮች ተገቢውን ጥበቃ አያደርጉም። ይልቁንም ጥቃቱ ከተፈጸመ በኋላ እውነታውን ለመሸፈንና ቁጥሮችን ለማሳነስ ጥረት ይደረጋል በማለት ያቀረቡት ሪፖርት በግልጽ በአርሲ ዞን ዋና አስተዳዳሪው አቶ ኢብራሂም ከድር አንደበት ተደምጧል። አመራሩ የሚዲያ ወሬና የኮሚኒቲው እውነታ አይገናኝም ቢሉም በተግባር ግን በአካባቢው ገለልተኛ ጋዜጠኞች ገብተው እንዳይዘግቡ ጥብቅ ክልከላ መደረጉ፣ ኢንተርኔትና ስልክ መዘጋቱ ራሱ አገዛዙ የሚደብቀው ትልቅ የጭፍጨፋ ሚስጥር እንዳለ ማሳያ ነው። እውነታው ፍጹም ሰላማዊ ቢሆን ኖሮ መረጃን የማፈንና ጋዜጠኞችን የማሳደድ አስፈላጊነት ባልተኖረ ነበር የሚሉም በርካቶች ናቸው። አገዛዙ በአካባቢው የስፖርት ውድድሮችን በማዘጋጀትና ህዝቡ ተጋብቷል፣ ተዋልዷል የሚሉ ማህበራዊ እውነታዎችን ከፖለቲካዊ ጭፍጨፋው ጋር በማቀላቀል የዓለም አቀፉን ማህበረሰብ ትኩረት ለማስቀየር እየጣረ ይገኛል። ይሁን እንጂ ማህበራዊ ትስስሩ ጠንካራ መሆኑ የአገዛዙን ገዳይነትና የጸጥታ መዋቅሩን ተጠያቂነት ሊሸፍን እንደማይችልም ተጠቅሷል። ከተፈናቃዮች የተገኙ መረጃ እንደሚያመለክቱት ደግሞ በአሁኑ ወቅት በሺዎች የሚቆጠሩ የአርሲ ንጹሃን ዜጎች ከመኖሪያ ቀያቸው ተፈናቅለው ያለ መጠለያና ያለ በቂ ምግብ በአስከፊ ሁኔታ ላይ ይገኛሉ። በመሆኑም የአገዛዙ አመራሮች የሚሰጡት የሰላም አለ መግለጫና ማስተባበያ መሬት ላይ ካለው የንጹሃን ደም እልቂትና መፈናቀል ጋር ፍጹም የሚቃረንና የተፈጸመውን የጅምላ ጭፍጨፋ በፖለቲካዊ መጋረጃ ለመሸፈን የተደረገ የከሸፈ ጥረት መሆኑን ነዋሪዎችና የሰብአዊ መብት ተሟጋቾች በጽኑ እየተቹት ይገኛሉ። ይህን ትልቅ አገር በብሔር እንዲጋጩ፣ መከፋፈል እንዲኖር፣ ጥርጣሬ በህዝብ መሃል እንዲኖር አልፎ አልፎ በሚዲያ የሚሰሩ ነገሮች የአርሲን ህዝብ አይመለከተውም፣ የአርሲን ህዝብ አይወክልም። ህዝቡ ውስጥ ተለቅ ብላችሁ በጣም በቅርቡ ተፈጠረ የተባለው አካባቢ በአካል እጄ ነበር። ሚዲያ ላይም መጀመሪያ ሚዲያ ላይ ከተነገረውና ቀጥታ ከኮሚኒቲው የሚሰማ የሚገናኝ አይደለም። ሳይሞት ሞተ የሚባል ሳይጠፋ ጠፋ የሚባል አንዳንድ ነገሮች የሚነዙ ከህዝቡ ላይ መቆም መቻል አለበት። አጠቃላይ አሁን ባለው ሰላም ስላለ ነው ይሄ ፕሮግራም ተዘጋጀው። ይሄ አሁን 12 ኪሎ ሜትር ሩጫ የተደረገው ከዚህ ተነስቶ ጋለማን እስከ ጋለማ እስከ ካካ ጫፍ ድረስ ነው ሩጫ ተደርጎ የተመለሰው ማለት። አርሲ ሰላም ነው። አርሲ የልማት ሀገር ነው። አርሲ ተፋቅሮ ተዋዶ አብሮ የሚኖር አብሮ የሚሰራ ትክክለኛ እናንተ አሁን እንዳያችሁት ገጽታ ከዚህ ታች ወደ ታች ስትወርዱ ህዝቡ መለየት አይቻልም ማለት ነው። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልን።